ዘመን አስቆጥሮ ከመኖር ያለፈ ኢትዮጵያን አበልጽጋ የዳቦ ቅርጫት ማድረግ ግን አልቻለችም የሚል መከራከሪያ ሲነሳ ሰማለሁ። በጣም በቅርቡ በብዙ ቦታዎች ሰምተውታል። እሺ ብዙ ነው። ለድህነት ተጠያቂ ናት እንዲህ ተብሎ ቤተክርስቲያንን ከነገስታቱም ጋር ሆና እንደዚህ ቤተክርስቲያን ሀገር ግን አላደገም ወዘተ አይደል? ይገርም ነው። ካሁንና ከቀድሞ ጦም ያድሮ ኢትዮጵያ ህዝብ በእንጭ ነው። ይሄን ደግሞ መጠየቅ ያስፈልጋል። ቀድሞ የኢትዮጵያ ማህበረሰብ የኖርበት አኗኗርና አሁን እየኖርን ያለንበት አኗኗር ምን ይመስላል? አሁን እኮ ለሜጣም የሚበሉ ኬክ የሚበሉ ጥቂት ሰዎች ናቸው። እንዴት ነው የምናየው? አሁን ዳቦ ፋብሪካዎች ተፈጠሩና ሁሉ በልቶ እያደረው ነው። በረንዳ ዳሪ በቀድሞ አልነበረም። ቀድሞ ተፈናቃይ የሚባል አልነበረም። ቀድሞ ስደተኛ የሚባል አልነበረም። ቤት የሌለው ሰውም የለም። እስኪ እውነት ከተነጋገረ በኢትዮጵያ እኮ ቤት የሌለው ድሃ የሚባል ሰው የለም። ድሃ እንኳን ቤት አለው፣ በረንዳ አያድርም፣ ተከራይቶም አይኖርም። እስኪ እውነቷን እናውራ ከተባለ እስኪ አሁን በኢትዮጵያ ታሪክ ቤት የሌለው ድሃ ሊጠቀስ ይችላል? ለምን? ቤተክርስቲያን አንድነትን ስላስተማረች በጎረቤት ነው የሚሰራለት። አንድ ድሃ ሀብታምና ድሃ እኩል ነው ባናኗር የነበረው። እንዲያውም ቀድሞ የከብት መብዛት፣ የእርሻ መብዛት፣ የምርት መብዛት ካለመስገድ ልዩነቱ በቤት ተመሳሳይ ነው። ለምን? ቆርቆሮ አይገዛም። ለምን? ሚስማር የለም አይገዛም። ለምን? ቤት የሚሰራው ባለው ነው፣ በተፈጥሮ ነው። ስለዚህ ተፈጥሯዊ የሆነውን ነገር ደግሞ ሁላችንን እንሰበስባለን፣ ለአንዱ እንሰራለን፣ ደግሞ ለአንዱ እንሰራለን። እንዲህ አድርገን ተባብረን ሁላችን ቤት ያለን ሆነን እንኖር ነበር እንጂ አንዱ በመቆ ቤት የሚያድር አንዱ የቀን ሐሩር የሌት ቁርር ሲፈራረግበት የሚያድርባት ሀገር ግን አልነበረችም። ስለዚህ ቀድሞ የነበረው እውነት ነው፣ እንደዚህ ነው። ድሃ የሚባል ቤት ሳይኖረው በረንዳ የሚያድር አልነበረም። አሁን ስንቱ ነው እንዲሁ በእውነት እስኪ አዲስ አበባ እንኳን መተን ብንመለከት ስንት ፎቅ ተቀምጦ በረንዳ የሚያድረው ደግሞ ስንት ነው? እውነት ነው። ይሄ እድገት ነው። እድገቱን ከምን ጋር ነው የምናያይዘው? ስለዚህ ቀድሞ እንዲህ አይነት ፎቆች ላይኖሩ ይችላሉ። በረንዳ የሚያደርግን ሰው ግን የለም። ሁሉም ጎጆ አለው፣ ሁሉም ማደሪያ አለው፣ ሁሉም ክብር አለው። ይሄ አንድ። በምግብ ደረጃም ስንመለከት ብቻውን የሚበላ የለም። ቀድሞ ብቻውን የሚበላ የለም። ያዚያ የመጣ እኮ ነው። ሰርጉም ክርስትናው አብሮ ለመብላት እኮ ነው የመጣው። ድሃ እንዳይኖር ነው። አየህ፣ ይሄ ሁሉ ምክንያት በመሆን እኮ እየበላ ነው የነበረው ሰው። በዛው ላይ ደግሞ እንዲያውም ክረምት ሲገባ ያላቸው ሰዎች ሰብሰብ አድርገው ያን ክረምት የሚያልፍበትን ይሰጡ የነበረበት ሀገር ነው። በዛን ጊዜ ይሄ ብቻ አይደለም። እስኪ እውነት ራስን ከመቻል አንፃር ቀድሞ ነው አሁን ራሷን የቻለች ኢትዮጵያ? ቀድሞ ነው። እንዴት አይተህ? በቀድሞ አይን አይተህ ነው እስባሁን አይተህ ከተባለ በቀድሞ ራሷን ትችላለች። ለምሳሌ ልብስ ማምረት በቀድሞ በኢትዮጵያ ውስጥ ነው የነበረው፣ አሁን የለም። ልብስ ማለት ነው ልብስ እንኳን ምክንያቱም ሸማኔ ስራ እዛው ነው። ልብስ በጥጥ ነው ይዘራል፣ ከዛው ላይ ይፈተላል። በቃ ራሳችን እንለብሳለን። ራሱ ለብሶ ፈትሎ የሚለብስ ህዝብ ነው የነበራት። አሁን ግን ከሌላ ይመጣል፣ ያንን የሚያሳድግ አይደለም። ስለዚህ ቀድሞ ከሌላ ምንም ይፈልግ አልነበረም ህዝቡ በጥቅሉ ስለሚኖረው፣ ስለሚበላው፣ ስለሚጠጣው፣ ስለሚለብሰው፣ ስለ ሁኔታው በሙሉ ማለት ነው። ችግር ቢኖርበት ችግሩ እንኳን ራሱ ነው የሚወጣ የነበረው እንጂ ከሌላ ለምኖ ተበድሮ አይደለም የሚኖር የነበረው ህዝቡ። ለዛ ነው ከጠላት ጋር መፋለም ይቻላል ህዝቡ ራሱ ማለት ነው። ለምን? ከውጭ ስለማይፈልግ። አሁን ኢትዮጵያ ያለችው እንዴት አይነት በሆነ ሁኔታ ነው? በጣም ብዙ ብድር የተጣለበት ያበደረን ሰው ሳይ ሁሉ አንገት ቀለስ ብሎ እንደሚሄድ ሰው እኮ ናት አሁን ሀገሪቱ። የራሷን አቅም አላት። አሁን እውነት ሞራን አላት። ህዝብ እየመራሁ ነው ብላ ሞራን አላት።